ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድም። ባለስልጣናቱን በቁጣ ያስጠነቀቁት ፕሮፌሰር ከምክክር ኮሚሽን የተሰማው ምንድነው? እንመለከተዋለን። በህንድ መንግስት በባትሪ ተፈልገው የተቀጠሩት ኢትዮጵያዊ አቶ ተወልደ ገብረ ማርያም እንዴት የህንድ አየር መንገድ ምርጫ ሆኑ? እንመለስበታለን። እንደዚሁም ከኢትዮጵያ ቅርብ ርቀት ላይ ድጋሚ የተቀሰቀሰው ጦርነት ሌላኛው ትኩረታችን ነው። በቱርክና ግብጽ የሚደገፈው ሰራዊት የጦር ካምፑን አስረክቦ ለመሸሽ ተገዷል እየተባለ ነው። የግብጽ የተናበበው ሴራም በኢትዮጵያ ተጨማሪ ግድብ እንዲሰራ አልፈልግም ስላለችውም ግብጽ የምንላቸው ይኖረናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም። ወደ ቀዳሚ ጉዳያችን አመራን። ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል ምክክር ኮሚሽን አስጠንቅቋል። ኮሚሽኑ በሀገራዊ ምክክር ጉባኤው ላይ የተገኙ የመንግስት ባለስልጣናት በተመካካሪዎች ላይ ጫና ለመፍጠር ሳይሆን እንደ ማንኛውም ተመካካሪ በስነ ስርዓት ቁጭ ብለው ለመመካከር የተገኙ ናቸው ሲል አስታውቋል። በምክክር መድረኩ የተገኙት የክልል ርዕሰ መስተዳድሮች፣ የከተማ ከንቲባዎችና የፌዴራል ሚኒስትሮች ሚናን የወሱት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አመራሮቹ በመድረኩ የተገኙት እንደ ማንኛውም ተመካካሪ ቁጭ ብለው በስነ ስርዓት ለመመካከር እንጂ ስልጣን ወይንም ጉልበት ሊያሳዩ አለመሆኑን አስምረውበታል። ዋና ኮሚሽነሩ መስፍን በምክክር ሂደቱ ወቅታዊ እንቅስቃሴዎች፣ የታዩ ስነ ምግባራዊ ጉዳዮችና የቀጣይ አቅጣጫዎችን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። ዋና ኮሚሽነሩ የመንግስት ሹመኞችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለሙያዎች በኩል በጉባኤው ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እያሳድሩ ነው የሚል ጥያቄ መነሳቱን ተከትሎ ነው። ባለስልጣናት ጉልበት ሊያሳዩ ሳይሆን በእኩልነት ለመመካከር ነው የመጡት የሚሉት መስፍን ከአርብቶ አደሮች እስከ ከፍተኛ የመንግስት ባለስልጣናት ያሉት ሁሉም ተሳታፊዎች በምክክር አዳራሹ ውስጥ እኩል አክብሮትና ድምፅ እንዳላቸው ገልጸዋል። በሌላ በኩል ዋና ኮሚሽነሩ እንደገለጹት ከሆነ ምክክሩ ከንዑስ ቡድኖች እስከ 250 ስልታዊ የቡድን ውይይቶች አልፎ በአጀንዳዎች ላይ በሰፊው ወደሚመክረው የ500 አባላት ትልቅ ጉባኤ ለመሸጋገር ሂደቱን በማጠናቀቅ ላይ ይገኛል። ኮሚሽነሩ በመግለጫቸው አንዳንድ ቦታ ላይ ሀሳቦች በፍጥነት ይሄዱላቸዋል ያሉ ሲሆን አንዳንዶቹ ደግሞ ሀሳባቸውን በማዳበር ላይ ይገኛሉ ብለዋል። አክለውም በትላንትናው ዕለት 16ቱም ቃለ ጉባኤ ተፈራርመው እንደሚጨርሱ ይጠበቃል ብለው ነበረ። የ500 ምክክር ሙሉ በሙሉ የሚሳካ ከሆነም ዛሬ እንደሚጀመርም አንስተዋል። ነገር ግን ትላንት የሚያደር አጀንዳ ያላቸው ካሉ ወደ ዛሬ እንደሚዘዋውር ነው የገለጹት። ኮሚሽኑ ባለፈው አርብ በሰጠው መግለጫ ሰኞ እንደሚጀመር አስታውቆ ነበር። በስልታዊ ቡድኑ መግባባት ላይ የተደረሰባቸው እንዳሉ የገለጹት ኮሚሽነሩ አንዳንድ መጥራት ያለባቸው ሀሳቦች በመኖራቸው ደግሞ የፈጀውን ጊዜ ፍጅ በማለት እንዲጠሩ እየተደረጉ መሆኑን ጠቁመዋል። ኮሚሽነር መስፍን አክለውም የአመካካሪዎች ሚናና የስነ ምግባር እርምጃዎችን በተመለከተ ሀሳቦችን አጋርተዋል። አመካካሪዎችና ቃለ ጉባኤያዦችን አስመልክቶ ለቀረቡት ጥያቄዎች በሰጡት ምላሽ 160 ገደም የሚሆኑት አመካካሪዎችና ባለሙያዎች ሂደቱን የማቅናት እንጂ ተሳታፊዎች የአንድ ወገን አቋም እንዲይዙ የማስገደድ ስልጣን እንደሌላቸው አስታውቀዋል። ቃለ ጉባኤያዦችም ቢሆኑ ከፍተኛ ልምድ ያላቸው ባለሙያዎች በመሆናቸው የራሳቸውን ሀሳብ የመጫን ዕድል እንደሌላቸው ጠቁመዋል። አልፎ አልፎ ክፍተቶች ሲታዩ ወዲያውኑ እርምት ይደረጋልም ነው ያሉት። ተመካካሪዎች የራሳቸው እውቀት ያላቸው በመሆናቸው በቀላሉ የሌላውን ሀሳብ ሊጫንባቸው አይችልምም ብለዋል። በሌላ በኩል በውይይቱ ወቅት አንዳንዶች የሌላውን ማንነት የመጨፍለቅ ወይንም የአፍ ወለምታ የታይባቸው አጋጣሚዎች መኖራቸውን የጠቆሙት ዋና ኮሚሽነሩ ይህም ፍጹም ትክክል አይደለም ብለዋል። እስካሁን ድረስ የተስተዋሉ ጉዳዮች አሉ ያሉት ዋና ኮሚሽነሩ ወደፊት የጉባኤውን የስነ ምግባር መመሪያ የሚጥሱ አካላት ላይ እርምጃ እንደሚወሰድ አስጠንቅቀዋል። 4000 ሰዎችን በምግብ በጤናና በትራንስፖርት ማስተናገድ ትልቅ የሎጂስቲክስ ፈተና ቢሆንም ሂደቱ በጥሩ ሁኔታ እየሄደ ይገኛልም ሲሉ አክለዋል። በህንድ መንግስት በባትሪ ተፈልገው የተቀጠሩት ኢትዮጵያዊ ተወልደ ገብረ ማርያም እንዴት የህንድ አየር መንገድ ምርጫ ሆኑ?
እንመልከተው። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም በከፍተኛ ኪሳራ ውስጥ የሚገኘውን ኤር ኢንዲያ እንዲመሩ ተሹመዋል። ዋና መስሪያ ቤቱን በህንድ ሃሪያና ግዛት በምትገኘው ጉሩግራም ያደረገው ኩባንያ አቶ ተወልደን ዋና ስራ አስፈጻሚ አድርጎ መሾሙን ያረጋገጠው ትላንት ረቡዕ ነው። የ66 ዓመቱ ተወልደ የአየር መንገዱ ዋና ስራ አስፈጻሚ የነበሩት ካምቤል ዊልሰንን ይተካሉ ተብሏል። ኒውዚላንዳዊው ዊልሰን ከኃላፊነታቸው የለቀቁት ባለፈው ሚያዝያ ወር ነበር። አቶ ተወልደ ባላቸው የካበተ የዋና ስራ አስፈጻሚነት ልምድ ምክንያት ችግር ውስጥ የሚገኘውን ኩባንያ ለመምራት መመረጣቸው በኢንዱስትሪ አዋቂዎች ዘንድ ሞገስ ተችሮታል። ባለፈው ዓመት 242 መንገደኞችን የጫነ የአየር መንገዱ ቦይንግ 787 አውሮፕላን በምዕራባዊ ህንድ በምትገኘው አህመድ አባድ በተባለች ከተማ ከተከሰከሰ በኋላ ኤር ኢንዲያ በሀገሪቱ ተቆጣጣሪ ባለስልጣናት ክትትል ውስጥ ወድቋል። ኩባንያው በጎርጎሮሳዊ 2025 እስከ 2026 በጀት ዓመት ከ2 ቢሊዮን ዶላር በላይ እንደከሰረ ሮይተርስ ዘግቧል። አቶ ተወልደ ለ10 ዓመታት ገደማ በዋና ስራ አስፈጻሚነት ከመሩት የኢትዮጵያ አየር መንገድ የለቀቁት በመጋቢት 2014 ዓ.ም ነበረ። የኢትዮጵያ አየር መንገድ በኮቪድ-19 ወረርሽኝ የገጠመውን ፈተናና ከቢሾፍቱ አቅራቢያ የደረሰውን የአውሮፕላን መከስከስ አደጋ ያስከተለውን ተግዳሮት በዋና ስራ አስፈጻሚነታቸው መወጣት የቻሉት አቶ ተወልደ ኤር ኢንዲያን ለመምራት ሁነኛ ስራ አስፈጻሚ እንደሆኑም ተንታኞች እየገለጹ ነው። ጆን ስትሪክላንድ የተባሉ የአቪዬሽን ተንታኝ አቶ ተወልደ በርካታ ተግዳሮቶችን የተጋረጡበትን አየር መንገድ ለመምራት በእርግጥም ትክክለኛው ምርጫ መሆናቸውን ገልጸዋል። ወደ ሌላኛው ጉዳያችን አመራን። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን እንድትገነባ አልፈቅድም አለች። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ የውሃ ግድቦችን እንድትገነባ በፍጹም የማትፈቅድ መሆኑን የሀገሪቱ የውሃ ሀብትና መስኖ ሚኒስትር ሃኒ ሴዊላም አስታውቀዋል። ሚኒስትሩ በይፋ በሰጡት መግለጫ ኢትዮጵያ በወንዙ ላይ ተጨማሪ የሃይድሮ ኤሌክትሪክ ማመንጫ ፕሮጀክቶችን ልትገነባ ነው መባሉን ተከትሎ ካይሮ በውሃ ደህንነቷ ላይ የጨመረ መጣብኝ ያለችውን ስጋት በድጋሚ አንጸባርቃለች። ሚኒስትር ሃኒ ሴዊላም በሰጡት መግለጫ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአጠቃላይ 4 ግድቦችን በወንዙ ላይ ለመገንባት ያወጣቸው እቅድ አዲስ አለመሆኑንና ግብጽ ቀድሞውንም የምታውቀው ጉዳይ መሆኑን ገልጸዋል። ሆኖም የግብጽ መንግስት እነዚህ ተጨማሪ ፕሮጀክቶች ወደፊት እንዲገፉና እንዲተገበሩ ይፈቅዳል ወይ? መልሱ አይሆንም ነው ሲሉ ካይሮ የተፋሰሱን የታችኛው ሀገራትን መብት የማይጠብቅና ህጋዊ አሳሪ ውል የሌለውን ማንኛውንም ተቋምን አጥብቃ የምትቃወም መሆኗን አስረግጠዋል። በሌላ በኩል ሚኒስትሩ ወቅታዊውን የአባይ ወንዝ የውሃ ፍሰትን አስመልክተው በሰጡት ማብራሪያ እስከ ነሐሴ ወር መጀመሪያ ድረስ ከኢትዮጵያ ከፍተኛ ቦታዎች ወደ ግብጽ የሚፈሰው የውሃ መጠን ከመደበኛው ወቅታዊ አማካይ መጠን በጥቂቱ ዝቅተኛ መሆኑን ተናግረዋል። ሆኖም በኢትዮጵያ ደጋማ ቦታዎች ያለው የዝናብ ወቅት ገና በጅምር ላይ ያለና እስከ ነሐሴና መስከረም ወራት ድረስ የሚቀጥል በመሆኑ ሁኔታው የከፋ ድርቅ መከሰቱን የሚያሳይ አይደለም ሲሉም አብራርተዋል። ግብጽ የሀገሪቱን የውሃ ደህንነት ለማስጠበቅ በአባይ ወንዝ የጎርፍ ሁኔታን፣ የዝናብ ስርጭትንና የውሃ ፍሰቱን በላቀ የሳተላይትና የሃይድሮሎጂ መረጃ መከታተያ ስርዓት በየዕለቱ እየተከታተለች ነው ሲሉ ነው ሚኒስትሩ የገለጹት። በመጨረሻም ከኢትዮጵያ ቅርብ ርቀት ላይ ድጋሚ የተቀሰቀሰው ጦርነት። በቱርክና ግብጽ የሚደገፈው ሰራዊት የጦር ካምፑን አስረክቦ ለመሸሽ ተገዷል እየተባለ ነው። በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን አስታውቋል። የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባንሰራራበት በዚህ ወቅት የፑንትላንድ ታጣቂ ኃይሎች ትላንት በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ የሚገኘውን በፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል ወይም ፒኤስኤፍ የጦር ካምፕን መቆጣጠራቸውን ይፋ አድርገዋል። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ደኒ ረቡዕ ዕለት በክልሉ መዲና ጋሮዌ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያስነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ብለዋል። በትላንትናው ዕለት የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ህይወት ጉዳት ማድረሱ ተዘግቧል። በዚሁ ግጭት የፑንትላንድ ኃይሎች ፒኤስኤፍ በመባል በሚታወቀው በፌዴራል መንግስቱ የተቋቋመው ታጣቂ ቡድን ተይዞ የነበረውን በቦሳሶ የሚገኘውን የጦር ካምፕ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። ጋሮዌ ኦንላይን የተባለው የአካባቢው የዜና ምንጭ እንደዘገበው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውንና 60 የቆሰሉ ሰዎች መያዛቸውን ገልጿል። በተጨማሪም የጦር መሳሪያዎች
መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችንና ሌሎች ቁሳቁሶችን መውሰዳቸውን ዛሬ ባወጡት መግለጫ ገልጸዋል። ከተያዙት ቁሳቁሶች መካከል የፖሊስ ደንብ ልብሶች፣ ካቴናዎችና የወታደር ጫማዎች የሚገኙበት ሲሆን ፑንትላንድ እነዚህን ቁሳቁሶች በቻይና መንግስት ለሶማሊያ ፖሊስ ኃይል ከተደረጉ እርዳታዎች የተገኙ ናቸው ብላለች። የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስት በገልሙጉድ በኩል የጦር መሳሪያዎች እንዲተላለፉ በማመቻቸት ከፑንትላንድ ውጭ ያሉ ኃይሎችን ለማስታጠቅ ይሞክራል ሲሉ ከሰዋል። ውዝግቡ ይበልጥ ያየለው አከራካሪ የሆነ የጦር መሳሪያ ጭነት በገልሙጉድ አስተዳደር ስር በሚገኘው የደቡብ ጋልካዮ ክፍል ከደረሰ በኋላ ነው። ፕሬዝዳንት ደኒ የፑንትላንድ ኃይሎች አካባቢውን ማረጋጋታቸውን ገልጸው ከእነሱ እውቅና ውጭ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቀዋል። በዚህ ውዝግብ ጁባላንድ ለፑንትላንድ ያላትን ድጋፍ የገለጸች ሲሆን የገልሙዱግ ባለስልጣናት ደግሞ የፖለቲካ መሪዎች ቀጠናውን ከዚህ ግጭት ነፃ እንዲያደርጉ አሳስበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።